እንዴ ሁሉ ፈተና እዚህ ቤት ብቻ ለምን ይሆናል ብዬ እያልኩኝ ያስባለሁ። ያቺ አምራንሽ ደግሞ ተጣማ ነገሩን ሁሉ ያበላሸችው እንጂ የሚ ጉዳይ ተፈቶ እኔ ስላባዬ ጉዳይ የተጨነቀን ነበር። እና ምን ትላለች መሰለ አንድ መድኃኒቱ የሚገኘው ከበሽታው ነው ትላለች። በጣም የሚገርመኝ አንድም ቀን በህልሜም በእውኔም እንዴት አምራን የዚህን ቤተሰብ ህይወት ትታደጋለች ብዬ በፍጹም ላስብ አልችልም። እና አሁን ምን ተወሰነ ታዲያ? ስለምኑ እንዴ? ስለ ኤሚ ጉዳይ ነው። ያው ምንና አባዬም የምትፈልገው ነገር በሙሉ ይደረግላት ብለዋል። እውነት? የድርጅቱን 80% ድርሻ ሊሰጧት ነው? ታዲያ ምን ያርጉ ነው? ምን አማራጭ አላቸው? ቆይ ያን ያክል እሷ ከወሰደች እናንተ ምን ቀራችሁ? ቢያንስ ኤሚን እናተርፋለን። ያ ደግሞ ከትርፍም በላይ ነው አይደል? ልክ ነህ ነው። ንብረቱ ቢዳከምበትም ድጋሚ ተሰርቶ ይመጣል። የሚገርምሽ የኛ ንብረት እሱ ነበር። ሌላው ቤቱ መኪናው በሙሉ የአክስቴ ሼር አለበት። ምን? እኔ ሞታታለሁ እንጂ በፍጹም ቤተሰቤማ እንደዚህ አትጮህባቸው። ኤርሚያስን ከአምራን ጋር አይቼው ነበር። ብላኝ ነበር እኮ። ምን ሲያደርጉ ነው ያያቸው? በጣም ግራ ገብቶኝ ነበረ። ግን መልሼ ሳስበው ደግሞ በእርግጥ የልጅ ምናልባት እንዳለው ተለውጦ ይሆናል ብዬ አሰብኩ። አልገባኝም። ከአምራን ጋር በኤሚ ጉዳይ ሲጣላ ተደብቄ ሰምቼዋለሁ። ሲጣላ ማለት? ወይ ኤርሚያስ ለካ የአምራንን የራቁት ፎቶ በሰዓቱ ደብቆባል ነበረ። እንዴ ቆይ ግን ያንቺ አለመኖሩ ምን ማረጋገጫ አለ? ሲበስማ አቦለው ተስቀዱስ ኖ ማለት እንደዛ ሳይሆን ጥርጣሬ አላ የሆነ ስጋት ምናምን ከሆነ ብዬ ነው። የኔ ቢኖረው ኖሮ እስካሁን ያስችለው ነበር ብለህ ታስባለህ? ምን ሴጣን ወደ አፌ እንዳመጣው ነው እንጂ በቃ ያለማሰቡ ነው የሚሻለው። ታዩ ቢኖረው ኖሮ ገና ድሮ ነበር ማስፈራራት የሚጀምረው። እኔ የምለው ቆይ አምራን ምን ሲላት ሰምታ ነው? ለኤሚ ቦን ማሮን ማሰጫት ከሆነ ከእሱ ጋር ስታደርግ የነበረውን የራቁት ቪዲዮ ለቀዋለሁ ብሎ እያስፈራራት ነበር። እና እሷ ምን አለች? ምን የምትለው ይመስልሻል? ያው ልቀቀው ነው የምትለው። መቼም ከገንዘብ ክብሯን የምታስበልጥ ሴት አትመስለኝ። እንዳልሽው ነበር ያለችው። እሱም በጣም ተበሳጭቶ ነበር። እኔ ግን አሁን ስጋቴ አሁንም ቢሆን ትንሽዋል። ማለት ምን አውቃለሁ። እውነት የምን ቪዲዮ አጥፍቶት ይሆናል እላለሁ። በሱ እንኳን በጣም እርግጠኛ ነኝ። ባለፈው ወደዚህ ስመጣ በሩ ስር ተደብቆ ስቅስቅ ብሎ ሲያለቅስ አይቼዋለሁ። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሃሚ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ድረስ ከኔ ጋር አብራችሁን ቆዩ። ናናዬ ምን እየተፈጠረ እንዳለ እየጠየቀችው ነበር። ናሆሜ ኤርሚያስ ከናሁን ጋር ሰላም ስለፈጠረ በጣም ደስ ብሎኛል። ጥል ለማንም አይበጅም። ካሁን በኋላ መጣላት የለብንም። ኢሜድና ማየት ነው ያለብን ሁላችንም። የኔ ጨረቃ መዳን አለበት። እምራ እንዴት አድርገን እንደምናንበረከትና እንዴት አድርገን እንደምናሰምነው እንሞክር እንጂ ድርጅቱን በጭራሽ መውሰዳችን እንዲህ ብደፍሬ ነው። እኔ መኪና ውስጥ የኔ መኪናና የኔ ሀብት ወስደሽ በኋላ የነሱን 80% ድርጅቱን እንደጠየቅሽው እንዴት አልነገርሽም በማለት ይጨውበታል። ለአንተ መናገር እኮ አይጠበቅብኝም ስትለው ነበር። ቢሆንም ግን እንደዛ ማድረግ አልነበረብም። ኤርሚያስ ታሳፍራለህ እያለችው ነበር። ምራ በጭራሽ ድርጅቱም ሆነ ምንም ነገር መውሰዳችን። ስለዚህ እልቁንስ እድልሽን ባታባላሽ ይሻልሻል። ኦማሮን ብትሰጫት ይሻላል። ቆይ ሰውነሽ እንዴት ሰው ላይ እንደዛ ነገር ታደርጋለሽ? እኔ ድርጅቱን እንደምትቀበይ ከናሁን ገንዘብ እንጂ ድርጅቱን እንደምትቀበይ አልነገርሽኝም ነበር በማለት ይጨውበታል። ግዴታ እኮ ላንተ መናገር አይጠበቅብኝም። ኤርሚያስ ሙሉ በሙሉ ተቀይሯል ማለት ነው። እና ናሆሚን ከልጁ ጋር ደግሞ ልታገናኝ ተወስናለች። እንግዲህ ቅመሜ የኤርሚያስ ልጅ መሆኑ ግልጽ ነው። ነገር ግን እምራ ምንም ብትለኝ ሀሳቤን አልቀይርም። ወርማሮ የሚሰጥ ከሆነ ድርጅቱም ሆነ ያንተ መኪናና አካውንት ላይ ያለ ገንዘብ በሙሉ መውሰድ ይኖርብኛል። አይ የምትሉ ከሆነ ግን በጭራሽ ሀሳቤን አልቀይርም። እስቲ ብታስገዱኝ አያለሁ እያለች ቪዲዮሽን እለቅብሻለሁ ብላት በስፈራራቱ መልቀቅ ትችላለህ። እኔ ምፈራ ይመስላል? አዎ አይንሽ በገንዘብ ታውረሻል። ለክብርሽማ በጭራሽ አትጨነቅም። እና ይህን ነገር ሲሰማ በጭራሽ ሕክምናውን አልፈልገውም። እሷ የምሰጠኝ ኦርማው እንዲሁም በጭራሽ አልቀበለውም በማለት እምቢ ትላለች። እባክሽ ብሎ ኤርሚያሱም ቢለምናትም በፍጹም የቤተሰቦችን ድርጅት የምትወስድ ከሆነ
በጭራሽ ይህንን አልቀበሉም። እኔ በሞት ይሻላል እንጂ ቤተሰቦቼ በድህነትና በችግሩ እንድሰቃዩ በጭራሽ አልቀበሉም። ስለዚህ ወደ ሰው በግድሽ ትሰጣታለህ? ቆይ አስገድደህ እንዴት ልትቀበለው? ይሄ ነገር በጭራሽ አላማረኝም እያለ ኤርሚያስ በጣም ተጸጽቶ ተከፍቶ እያለቀሰ ነበር። ናሁም በቃ ይቅር ከተባባሉ በኋላ ይቅርታ ይባባሉና አሁን ማድረግ ያለብን እህቴን ለማዳን ላይ ትኩረት እናርግ፣ ኤምራን እንዴት አድርገን እንደምናሳምን ማሰብ አለብን እያሉ ነበር። ኤርሚያስ ለኔቶ እኔ አሳምናታለሁ። ምኑ በጉልበት እንድሰጠኝ ለማድረግ አስበን ወይንስ ምን ለማድረግ አስበን ነው? ጭራሹ ነገሮቹ ይባባሳሉ። ጭራሹ አልሰጡም ልትል ትችላለች። በጸባይ ብንስ ይሻላል ስል ይናገራል። ኤርሚያስ ኤምራን ምን እንደማረጋት እኔ ነኝ የማውቀው። ሳትወድ በግዷ ትሰጣለች። ድርጅት የሚባል ነገር ወይም ገንዘብ ይሰጣታል እንጂ ድርጅት የሚባል ነገር ድርጅትን ማከል ነገር በጭራሽ መስጠት የለብንም እያ ነበር። በመጨረሻ ዳግምን አባቱን አናዘዘው ማለት ነው። እና ልኩና ዝናሽ ንጹህ እንደሆነና የተቀበረ የዘሩን ጓደኛ እሱ እንደገደለም ጭምር እንዴት እንደገደለም ጭምር ለዳጊ ሲነግረው ዳጊ በስልኳ ሪኮርድ አድርጎ ድምፁን ቀርቶት ነበር እና ለፖሊስ መረጃውን ለመስጠት ይወስናል ማለት ነው። እና አባቱን አሳልፎ ለመስጠት ሲወስን ዳጊ እንግዲህ ለልኩና እናቱን ችግር ውስጥ ንጹህ እንደሆኑ ስላረጋገጠ እንግዲህ ይህንን ማድረግ በዚህ አጋጣሚ እናትሽ ወይን አባትሽ ሕክምናውን የምትስማሚ ከሆነ እናትሽና አባትሽ እንደሚፈቱ ቃል ይገባልሻለሁ ብሎ ዳጊ ይነግራታል። እና መጀመሪያ እናቴና አባቴ እንድመጡ ፈልጋለሁ። እነሱም ቢመጡ እንኳን በጭራሽ የኤምራን ጋር ተስማምቼ ከሷ ጋር ሕክምና መቀጠል አልፈልግም በማለት ትጨዋለች። እባክሽ ኢሜ ለመረጋጋት ሞክሪ። ከምንም በላይ የሚበልጠው ያንቺ ጤና ነው። ነገር ግን ድርጅቱን በጭራሽ አይሰጣትም። የተወሰነ ገንዘብ ሊሰጣት ይችላል እንጂ ድርጅት የሚያክል ነገር አይሰጣትም። ስለዚህ በጭራሽ አንቺ መጨነቅና ማሰብ የለብሽም በማለት ይነግራል። ኤርሚያስ ቆይ ምን ልታረግ ነው? በጉልበት ልታሳምን እያሰብክ ነው ወይንስ ምን ለማድረግ አስበህ ነው? ኤምራን በጭራሽ ደረቅ እንደሆነችና መቼም እንደማትቀየር እርግጠኛ ነኝ እያ ነበር። እና ዝናሽም ልጄ እንዴት ነው ብላ ስለ ልጇ እያሰበችና እየተጨነቀች እንደሆነ ኢሜ ሕክምናው ልትጀምር እንደሆነ ስትነግራት ኤምራን እዚህ መጣ የመሆን ነገሮችን ቀባጥራ ነበር። ድርጅቱም የምትፈልግ ከሆነ ይሰጣትና ከምንም በላይ ልጄ እንድትድን እፈልጋለሁ። ናሆሚ እባክሽ እስከ ዛሬ ካደረኩሽ ነገር አስቀይምሻለሁ፣ አስከፍቼሻለሁ፣ ይቅር በይኝ። ልጄ ግን እንድትታከም እፈልጋለሁ ስትል ትነግራታለች። እሷም እሺ ትታከማለች። እሷም በጭራሽ ነገር ግን ኦርማኖ ከሌላ ሰው ብንፈልግ ሌላ መፍትሄ ብንፈልግ ይሻላል እንጂ የኦርማኖ በጭራሽ እሷን ሊቀበል በዚህ ምክንያት ቤተሰቦቼ እጅ እንዲወድቁ ወይም ቤተሰቦችን በዚህ አጋጣሚ እንድታስፈራረው አልፈልግም። ስለዚህ ሞቴን እመርጣለሁ እንጂ በጭራሽ ትልና እምቢ ትላለች። እና እንደምንም ብሎ ኤርሚያስ ኤምራን ለማስማማትና ለማረጋጋት ቢሞክሩም ኤምራ ግን አሻፈረኝ፣ የተናገርኩት ነገር ምን አቋሜን አልቀይርም፣ ከፈለጋችሁ የፈለጋችሁ ማድረግ ትችላላችሁ እንጂ እኔ ኤምራ በጭራሽ አቋሜን የሚቀይር ሰው አይደለም በማለት እምቢ ትላለች። ኤርሚያስ እጅግ በጣም እናደድና ይበሳጫሉ። እባክሽ አንድ ቀን እኮ አንቺን መታመምሽ የማይቀር ነው፣ እኔ አልታመምም እያለች የማን ነገር ማውራት ትጀምራለች። እባክሽ ብለው ቢለምናቱም ነገር ግን እልቁንስ ልጋብዝ የምትፈልግ ነገር ካለ ንገረኝ እያለች ሙድ እያዘችበትና እሱን ለማናደድና ለማበሽቀቅ እየሞከረች ነበር። ኤምራ ይሄን ቀን አንድ ቀን ይጥልሽ ይሆናል፣ ጠብቂ። ሁላችንም አንድ ቀን እንደምንሆን አናውቅም። ነገር ግን ብታቂ ኖሮ በንጹህ ዝም ብለሽ መስጠት ትችይ ነበር። ጭራሹ ድርጅትን መሀል መጠየቅ ራሱ ያሳፍራል። ግን ምን አይነት ራስ ወዳጅና ጨካኝ ሰው ነሽ? ትንሽ እንኳን ርራ የሚባል ነገር የለሽም እንዴ? ታሳፍራለች ብሎ እየጨዋባትና እየተናደደ ነበር። የፈለግከውን ማድረግ ትችላለህ፣ ሀሳቤን አልቀይርም በማለት እምቢ ትላለች ማለት ነው። ናኦሚ እንቁልልጭ እኔ እኮ ታገኘው እያለች እንደ አባዬም ከመቼ ቀየር ስለት አባዬም እኮ አባቴ ነው እያለች ነበር። ስለዚህ ልጅ አባትና እናት የምታውቂ ነገር አለ ብላ ናኦሚ ስትጠይቃት አባቷ አውቃለሁ እናቷ ግን አላቅም ብላ ነገረች። እጅ ጣፋጭ ሆነች ቅመም ልጅ እንዴት እንደዚህ ይሆናል ያለ ቤተሰብ እያለች እጅግ በጣም ታዝናለች። ሆኖም ግን አሁን ግን አባቷ ወደ ራሷ እየተመለሰ መሆን እርግጥ ነው እያለች ትነግረዋለች። እና እህቴ ግን ጠፋሽ እኮ በጣም ናፍቀሽ ነበር እያለቻት ነበር። ኤርሚያስ በጣም ከፍቶት ኢሜን ውጭውን በረንዳ ላይ እየተመለከተ አይኖቹን ባሞልቶ እያለቀሰ ነበር። እሷ ያለችበት ሁኔታ ኤምራም ሀሳቧን እንደማትቀይርና የምትፈልገውን ነገር ካላገኘች መጨረሻ ምን እንደሚሆን ስላላወቀ እጅግ በጣም ከፍቶ አይኖቹን ባሞልቶ እጅግ እያለቀሰ ነበር። ኤርሚያስ የእውነት
ብዙ ጊዜ ሙድና ስጫወት ነበር ማቆ። ዛሬ ግን አይኖቹ እንባ ሞልቶ ሳይ እጅግ አሳዘነኝ። እኔ ራሱ ድራማ ራሱ እውነት እየመሰለኝ ነበር። በጣም ተከፍቶ እያዘነ ነበር። ምክንያቱም እኔ ያለችበት ናሁም ከሩቅ ሆኖ እየተመለከተ ነበር። እሱን ቀርቦ ለማናገር እያሰበ እንዳጋጣሚ እናስ ከፍቶት ከእምራ ጋር ሲጨቃጨቅ በነበረበት ሰዓት እየተከታተለው ነበር። አሁን ግን በጣም ከፍቶት ከሩቅ እየተመለከተ ቤት መሄዶ ማየት ስላልቻለ እያለቀሰ ነበር። ናሁም እንዳጋጣሚ ከኋላ መጥቶ ማንን እያለቀስክ ነው ብሎ ሲጠይቀው ጨረቃዬን ነው እያለ ነበር። ጨረቃዬ ማለት እህቴ ነች ማለት ነው እያለው ነበር። ታውቃለህ መቀየር ራሱ ገርሞኛል። የእውነት እየተቀየርክ አልመሰለኝም ነበር። አሁን ብደበድብህ ደስ ይለኛል። ለምን በቃ ሰልችቶኛል፣ መሸሽ ሰልችቶኛል፣ መደባዘብ ሰልችቶኛል። ስለዚህ የፈለግከን አድርገኝ ይልና ጥሎ ይሄዳል ማለት ነው። ነገር ግን ጨረቃን አጠገቡ ወስደህ ብታዝናናት ደስ ይለኛል በማለት እና እህት ጋር ትወስደኛለህ ስለው አዎ ወስዳለሁ ይለዋል ማለት ነው። እና እኔም ራሱ ሰልችቶኛል፣ መደባደብ፣ ሁሉ ነገር ኤምራ እያደረገችው ያለው ነገር በሙሉ በጣም ሰልችቶኛል በማለት ይነግረዋል። እና በጣም ከፍቶትና እያዘነ ነበር። ታውቃለህ የተቀየርክ አልመሰለኝም ነበር፣ መቀየርን አስመሰክራል። አሁን ናና ከኔ ጋር ቤት እሚን ታያታለ ብሎ ወደ ቤት እየተለቃቀሱ ሁለቱም ተያይዞ ይሄዳሉ ማለት ነው። ልክ ኢሜል ስታያቸው በጣም ግራ ገባት። ምክንያቱም በጣም የሚጣሉና ሲደባደቡ የነበረው ለማየት ራሱ የሚጣሉ የነበሩ ሰዎች እጅ ለእጅ ተያይዘው ወደ ቤት ሲመጡ ግር ይላታል ማለት ነው። ዳግም ቆርጧል። እናቱን ነፃ ለማውጣት አባቱ ነፍሰ ገዳይ እንደሆነና እንዳልሆነ ማረጋገጥ የሚችልበት መንገድ እየፈለገ ነበር እና ስልኩን ክፍት አድርጎ አባቱን በመጠጥ አሰክሮ እንድናዘዝ ለማድረግ ይወስናል ማለት ነው። በዛ የተነሳ እንግዲህ ዳጊ እናቴን ነፃ ማውጣት የሚችለው በዚህ ምክንያት ብቻ ነው። ስለዚህ አባቴን ዛሬ ይህንን መጠጥ አጠጥቼው ይህ እንድናገር ማድረግ አለብኝ፣ ያለዛ ግን እናቴ ነፃ ልትሆን አልችልም በማለት አባቱን ክፍል ውስጥ ሆኖ እየጠበቀው ነበር። አባቱም እንደጋጣሚ ሲመጣ ዳጊ ሰሞኑን እንደዛ ጣል ስታደርገኝ እኮ ልጄ ናጣው መስሎኝ ነበር፣ ነገር ግን ይሄው ልጄ ፊቴ መጥተው ቆሟል እያለ በጣም ደስ ብሎት ነበር። ነገር ግን ዳጊ ወጥመድ እንዳዘጋጀለት በጭራሽ አላወቀም ነበር። ለማንኛውም እንጠጣ ብሎ መጠጥ ሰጥቶት እንዲሰክር በተደጋጋሚ እንዲጠጣ እያደረገ ነበር። እንግዲህ ከሰከረ በኋላ እንድናዘዝ በማድረግ ማለት ነው። ናሁም እንግዲህ ኤልያስን ወደ ቤት ካመጣ በኋላ ኢሜል ሲታይ በጣም ተገረመች ወይም ተደናገጠች። አይኔ ነው ወይንስ እናንተ ናችሁ አብራችሁ ቆማችሁ የሚያያችሁ? መቼም እሱ እንዳሳምን አይደለም እኔን ይዛ የመጣ ኤልያስ እንዳሳምነኝ አይደለማ ይዛ የመጣ። ኧረ በጭራሽ አልገባኝም። ምንድነው የምታሳምነኝ እያለች ያቺ የተረገመች እምራ በጭራሽ ድርጅትን ቤተሰቦች ስትጎዳቸው ቆሜ አላይም፣ ስለዚህ በጭራሽ አልታከሙ ብላ አንቤ ትላለች። ምን ማለት ነው ደግሞ አልታከሙ ማለት? ነገርኩ ቤተሰቦችን ችግር ውስጥ ከትቼ እኔ መዳን አልፈልግም ስትል እያለቀሰች ትናገራለች። አልገባኝም ምን ተፈጥሮ ነው ብሎ ናሁም ሲጠይቀው እንግዲህ ኤልያስ እየነገሩት ነበር ድርጅት እንደምትፈልግ ድርጅቱ ማህል እንኳን መስጠት የለባቸውም፣ ነገር ግን እሷ የምትስማማበት ሌላ መንገድ እንፈልጋለን እንጂ ይሄ በጭራሽ ሊሆን አይችልም። እኔን እኮ መኪና ጠይቀኝ ነበር፣ መኪናና አካውንት ውስጥ ያለ ገንዘብ እንዳዞር ጠይቀችኝ እና ኢሜል ሕክምና እንዳደረገችው እንዳዞራለት ነበር የተስማማቸው። ለማንም እንደማልናገር ቃል ገብቼለት ነበር ብሎ ይነግራቸዋል። እቺ የተረገመች ልጅቷ እኮ ገንዘብ አጠግብም መቼም። እምራን ግን ምን አይነት አደገኛ ሰው ነች በማለት በጣም ተገረማ። የሚያስለ ድርጅቱ ምንም የማቅ ነገር አልነበረውም ማለት ነው። ነገር ግን ናሁሜ ዝናሽ ለመጠየቅ ወደ እሷ ትሄዳለች። ናሁሜ እውነት ምን እንደምልሽ አላቅም ስለ ሁሉ ነገር ይቅርታ ልጠይቅሽ ፈልጋለች ስላት ስለምኑ ከዚህ በፊት ያደረኩብሽን አሁን ለቤተሰቦቼ እንዴት ቆመሽ እየታገልሽ እንደሆነ ሳስበው ያደረኩብሽና ያደረስኩብሽ በደል በጣም ጸጽቶኛል በማለት ትነግራታለች። ኧረ ወይዘሮ ዝናሽ በጭራሽ ያለፈው ነገር እያነሳን ከምንቆሳሰል እባክሽ ያለፈው ነገር አልፏል። አሁን እናንተ ከዚህ ቤት ወጣችሁ ብቻ ነው ማየት የምፈልገው። እውነቱን ወጥቶ ማንገዳይ እንደሆነ ታውቆ እናንተ ነጻ ስትለቀቁ ብቻ ነው እኔ ለማየት የጓጓሁት እያለቻት ነበር። እሱማ ለኔም ደስታ ነበር። ከምንም በላይ ደግሞ ታውቂያለሽ እኔ ወይም ደግሞ ባለቤቴ ነጻ እንደሆነ ነው የምፈልገው እያለች ሁለታችሁም ነጻ እንደምትሆኑ አልጠራጠርም።
እንግዲህ በመጨረሻ እውነቱን ተናገረ። ወንጀሉን የሰራ እሱ እንደሆነ ተናገረ። ግን ልጄ አሳልፈ እንደማሰጠኝ እርግጠኛ ነኝ በማለት ለልጁ እየነገረ ነበር። ነገር ግን ዳጊ ሪኮርድ እያደረገ ማለቱ አላወቀም ነበር እና አባቱን አሳልፎ ለፖሊስ ለመስጠት ተገደደ ማለት ነው። እንግዲህ አባቱ ያደረገውን ነገር እያንዳንዱ ነገር ተናዘዘ። ውድ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያለበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ።